ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ትኩረታችንን በሰሜኑ የሀገራችን ክፍል እናደርጋለን። በትግራይ በተለያዩ ቦታዎች ራያ አላማጣን ጨምሮ ወያኔ ሰልፍ ጠርታ ነበረ። ያው ከሁለት ከሶስት ቀን በፊት ስታሊን ገብረስላሴ በተለይ የምርጫ ቦርድ የፌዴሬሽን ምክር ቤትን ውሳኔ ፌዴሬሽን ምክር ቤት ምርጫ በወነ ወልቃይት እንዲደረግ ብሎ የወሰነውን ውሳኔ ተከትሎ ያው እና አብይ አህመድ የሚያደርጉትን ዳንኪራና ጨዋታ ተከትሎ ማለት ነው ስታሊን ገብረስላሴና ሌሎች ውጭ ሀገር ያሉ የወያኔ ደጋፊዎች ሰልፍ መጠራት አለበት የሚል ቅስቀሳ ሲያደርጉ ነበር እና በዛ መሰረት ህወሓቶች በሁሉም በተለያዩ በአክሱም፣ በመቀሌ፣ በኮረም፣ በአላማጣ በተለያዩ ቦታዎች በሚቆጣጠሯቸው ቦታዎች ህዝቡን እንዲወጣ አስገድደው ሰልፍ ወጥተዋል። ተቃውሞ ሰልፍ አድርገዋል እና የተቃውሞ ሰልፍ በዋናነት ያው በኔ እይታ ጸረ አማራ ሰልፍ አድርጌ ነው ማለት። ለምን በዚህ በሰልፍ የተነሱ ጥያቄዎች ቤዚክሊ የአማራውን ማህበረሰብ ጥያቄ ወደ ጎን ያደረገ የአማራ ማህበረሰብን ትግል ወደ ጎን ያደረገ ጸረ አማራ ሰልፍ አድርጌ ነው የምወስደው እና በዚህ በጸረ አማራ ሰልፍ ደግሞ የህወሓት ሰዎች አፍቃሪ አማራ ሆኖ ለመታየት የሞከሩበት ሁኔታ ነው ያለው እና በጸረ አማራ ሰልፍ አማራ አፍቃሪ መስሎ መታየት በሚል ርዕስ ስር ነው እንግዲህ የዛሬውን ዝግጅቴን ይዤላችሁ የመጣሁት። እና አንዳንድ ሰዎች አሉ በተለይ ከብልጽግና ጋር ችግር ስላለባቸው ብልጽግናን እንደ ጠላት አድርገን መቁጠር ስላለብን የጠላቴ ጠላት ወዳጄ ነው የሚል በጣም የማይሆን ፈሊጥ አላቸው እና በዛ መሰረት ብልጽግናን ህወሓትን ለማባበል ህወሓትን ለማሽሞንሞድ ህወሓትን በቃ ጥሩ አድርጎ ለማቅረብ የሚሞክሩ ሰዎች አሉ። በጣም ያሳዝናል። አትሊስት ህወሓት ተለውጣ ተሻሽላ ኮመን ሰንስ የሆነ ፖለቲካ ይዛ መጣ ህወሓት ያላትን ጥያቄዎች ከአማራ ማህበረሰብ ጥያቄ ጋር የማይጋጭ አድርጋ አትሊስት ኮምፕሮማይዝ የሆነ ነገር ፖዚሽን እንኳን ይዛ ብትመጣ አንድ ነገር ነበረ። ግን የበፊት ግትሯን አቋም ይዛ የበፊት ጀብደኝነት የተሞላበትን አቋም ይዛ የበፊት ዘረኝነት የተሞላበትን አቋማ ይዛ ከህወሓት ጋር እንስራ የሚባል ፈሊጥ እኔ ሊገባኝ አልቻለም። እና ይሄ አሁን በስፋት በትግራይ ክልል ህወሓት የጠራችው ሰልፍም የሚያሳየው ነገር ይሄ ነው። አድማጮች፣ ተመልካቾች የሚያሳየው ነገር ይሄ ነው። እና ብልጽግና ምንድነው የህወሓት በተለይ በሰልፎቹ ምዕራብ ትግራይ የተወረረ የትግራይ መሬት ምናምን እያለች ማውራቷ በቃ በተዘዋዋሪ መንገድ የአማራ ጠላት መሆኗን ነው ያሳየችው። የአማራ ጠላት መሆኗን ያሳየችው እና እንግዲህ እንደምታዩት አንድ እንትን ለማሳያችሁ ይሄን ይመስላል ሰልፉ። እንግዲህ ተመልከቱ። እንግዲህ ሁለት ካርታ ነው እዚህ ጋር ማሳያችሁ። አንዱ ካርታ ትግራይ ነው። በቀኝ በኩል የምታዩት ትግራይ ነው። በዛኛው በኩል ደግሞ የምታዩት ቪየትናም እና እስቲ ተመልከቱ ምን ያህል እንደሚመሳሰሉ ሁለቱ ሰልፎች ምን ያህል እንደሚመሳሰሉ ተመልከቱ። እና ህወሓት እንግዲህ ከውህድድ እንደ ገጸ በረከት አላማጣ ከተማ ጨምሮ በሌሎቹ ከተማዎች ጨምሮ በቃ በተደረጉ ሰልፎች ሆቺሚን ሲቲ እና በቃ በነመቀሌና በኮረም በአላማጣ ሁሉ ሳይቀር የተደረጉ ሰልፎች ሆቺሚን ሲቲ እና ሃኖይ ቪየትናም ከተሞች የተደረጉ ሰልፎች ነው የሚመስሉት። እና ጀግኖቹ አፄ ዮሐንስ፣ ራስ አሉላ አባ ነጋ የወጡበት አካባቢ እስከማይመስል ድረስ ወገኖች ኢትዮጵያዊነት ያልተንጸባረቀበት የኢትዮጵያ ሰንደቅ በስህተት እንኳን የታየበት ሰልፍ አልነበረም። አንድም ቦታ ወገኖች፣ አንድም ቦታ ሆቺሚን ሲቲ እና ሃኖይ ነው የሚመስለው። እንግዲህ ይሄ የነ አፄ ቴዎድሮስና አፄ ዮሐንስ የወጡበት አፄ ዮሐንስ ኢትዮጵያ በቃ እናትህ ናት፣ አባትህ ናት፣
ክብርህ ናት ኢትዮጵያን ጠብቃት ብለው አፄ ዮሐንስ የተናገሩትን ሁላችንም የምናስታውሰው ነው። እና እነዚህ ጀግኖች የኢትዮጵያ ልጆች የኢትዮጵያ ጀግኖች ከወጡበት ማህበረሰብ በቃ እስከማይመስል ድረስ እና በቃ ሆቺሚን ሲቲ እና ሳይጎ የሚባለው ሆቺሚን ሲቲን እና ሃኖይ ነው የሚመስለው። ቪየትናም ተመልከቱ፣ ሁለቱ ተመልከቱ። ይሄ ያ ቪየትናም ነው፣ ይሄ ደግሞ ትግራይ ነው። እና በቃ ኢትዮጵያዊነት ምንም እንደሌለበት ያሳያቸዋል። እና ኢትዮጵያዊነትን ያላንጸባረቀ ምንም ነገር የኢትዮጵያ ሰንደቅ አረንጓዴ ይሄ የነሱ እንኳን ይሄ የብሔር ብሔረሰብ ባንዲራ የሚሉት እንኳን ይሄ የነሱ አምባሻ አርማ ያለበት አይደለ? ይሄ ኮከብ ያለበት እሱን እንኳን ማውጣት አልፈለጉም። አንድም ቦታ በቃ አንድም ቦታ በቃ እና ይሄ የሚያሳየው ህወሓቶች ሙሉ ለሙሉ ከኢትዮጵያ ተበጥሰው ትግራይን ከኢትዮጵያ ለይተው ለብቻቸው ለመቀጠል የወሰኑ ነው የሚመስለው ወገኖች። ታደሰ ወረደም ሆነ ህወሓቶች ብዙ ጊዜ መግለጫዎቻቸውን ደግሞ አይተን ከሆነ በአማርኛ የኢትዮጵያ ኦፊሻል የስራ ቋንቋን እንኳን መጠቀም አቁመዋል። አንዴ እንደውም ስታሊን ገብረስላሴ መልእክት ለኢትዮጵያ ህዝብ የምታስተላልፉ ከሆነ መልእክት ለአማራው ለሌላው ህዝብ የምታስተላልፉ ከሆነ ለምንድን ነው በአማርኛ የማታደርጉት ሁሉ ብሎ እስኪናገር ድረስ ነው የተረሱ። እና በቃና ሲስተማቲክ በውሳኔ በአማርኛ ከተናገርን ኢትዮጵያዊ እንደሆነ ተደርጎ ይቆጠራል። እኛ ደግሞ ኢትዮጵያዊ ስላልሆነ ልክ ማን ነው የአምባሳደር ፍስሐ ሲሆን ነው ምናምን እንደተናገረው እና እኛ ደግሞ ኢትዮጵያዊ ስላልሆነ በቃ ኢትዮጵያ ስለማንፈልግ በቃ ኢትዮጵያ ከውስጣችን ስለወጣች የኢትዮጵያዊነት ስሜት ስለሌለን በአማርኛ ከተናገርን በቃ ኢትዮጵያዊ እንባላለን። ስለዚህ በትግርኛ ብቻ ነው በቃ መግለጫ የሚሰጡት በትግርኛ ነው። ብዙ ነገሮች የሚያደርጉት በትግርኛ ነው። ህወሓቶችን ነው የምላችሁ። እነ ጌታቸው ረዳ ያው ሳይወዱ በግዳቸው ለምርጫ ቦርድም ደብዳቤ ለማስገባት ፍርድ ቤትም ደብዳቤ ለማስገባት ለአብይም ደብዳቤ ለማስገባት ሳይወዱ በግዳቸው አማርኛ ይጽፋሉ። ለምን? የአብይ አህመድ ጫማ ስር ስለወደቁ ማለት ነው። እነሱ ግን እነ ደብረ ጽዮን ግን እነ ታደሰ ወረደ ግን አንድ ትግርኛ። ይሄ የሚያሳያችሁ በቃ ኢትዮጵያዊነትን ሰዎች ይጸየፋሉ። ልክ ሌንጮና ምናምን ኦነጎቹ ያን ኢትዮጵያ በአማርኛ አንናገርም ሲሉ እንደነበረው ማለት ነው። በቃ በአማርኛ መናገር ኦሮሞነትን ማሳነስ ይመስላቸው የነበሩ የኦነግ ሰዎች አሉ አይደል? ስለዚህ በአማርኛ ከመናገር ይልቅ እነ ሌንጮ ለታ በእንግሊዘኛ ነበር ሲናገር ነበር። አዲስ አበባ ውስጥ በተደረገ ስብሰባ በአማርኛ በሚደረግ ስብሰባ አማርኛ እያወቁ አማርኛ ከተናገሩ ኦሮሞነታቸው ያነሰባቸው የሆነ ይመስል እንደዛ ሲያደርጉ እንደነበሩ አሁንም ህወሓቶች መቀሌ ቁጭ ብለው አማርኛ ከተናገሩ በቃ ትግራዊነታቸው ያነሰ ይመስል በቃ ሁሉ ነገር በትግርኛ ነበር የሚያደርጉት መግለጫዎቻቸው ሁሉ ነገር ያን ያህል ኢትዮጵያዊነት ላይ በቃ ችግር ውስጣቸው እንደገባ የሚያሳይ ነው። እና እነዚህ ሰዎች ወገኖች ያለ ወልቃይት የትግራይ ሪፐብሊክን መመስረት እንደማይችሉ ያውቃሉ። ያለ ወልቃይት የትግራይ ሪፐብሊክን መመስረት አይችሉም። ወልቃይት ለትግራይ የዳቦ ቅርጫታችን ናት ብለው ነው የሚያዩት። ለዚያም እኮ ነው ወገኖች ባይገርማችሁ ለ27 ዓመታት ስልጣን ላይ በነበሩ ጊዜ ከካፍታ ሁመራ ካለው የሰሊጥ እርሻ በተጨማሪ መንግስቱ ኃይለማርያም ዘርግቶት የነበረው የሰሊጥ እርሻ በተጨማሪ ትልቅ ኃይል ነው፣ ትልቅ ሀብት ነው፣ እዛ አካባቢ ትልቅ የእርሻ ሀብት ነው። እዛ አካባቢ ከሱ በተጨማሪ ተከዜ ወንዝን ራሱ ተከትሎ በጣም ሰፋፊ መካናይዝድ የመስኖ ስራዎችን ሰፋፊ ኢንቨስትመንቶችን በወልቃይት ዘርግተዋል ለ27 ዓመታት። አንድ ጊዜ እንደውም በጉግል ስትሪት በመመለከትበት ጊዜ አንዴ ምንድነው የሆነው ልክ በጣም ክሎዝ እያደረኩ ነገሩን ሞኒተር የበለጠ እያደረኩኝ ወልቃይት ያለውን ሁኔታ ማየት ሳይ ነበር። ወልቃይት ያለውን ሁኔታ ስመረምር ልክ የሆነ ወደ ተከዜ ወንዝ አካባቢ ትላልቅ ስቴዲየም የሚመስሉ ትልቅ በቃ ስቴዲየም ነው የሚመስሉ ትልቅ ስቴዲየም። ከዛ እንዴ ሁለት ቦታዎች እዛ ወደ ተከዜ ወንዝ አካባቢ ሁለት ቦታዎች ስቴዲየም የሚያክል ቢልዲንግ አለ ትላል እና እንዴ ሁለት ስቴዲየም እዚህ ተሰራ እንዴ በየነገሩን ስል በቃ አይታይም። በቃ ግን እንትኑ ግን ስፋቱ ግን በቃ ስቴዲየምን የሚያክል ነው ስፋቱ ስለካው በማፑ አድርጌ ስለካው ስቴዲየምን የሚያክል ነው በጣም እዛ አካባቢ የተሰራው።
የሰሩት እና በኋላ ስጠይቅ ያ ምንድነው አሉ የውሃ ማጠራቀሚያ ነው አሉ። ለመስኖ ስራ የሚያስፈልግ ተመልከቱ። ከተከዜ እየሳቡ እንደገና የዝናቡን ውሃ እያጠራቀሙ በቃ ይሄ ክረምትን በመጠበቅ የሚደረግ እርሻ ሳይሆን አመቱን ሙሉ የሚደረግ እርሻ ለማድረግ ተከዜ ዙሪያ ላይ ያለው ኢንፍራስትራክቸር ተከዜ ዙሪያ ላይ ያለውን የተለያየ በቀልክ የአሜሪካን ሀገርና ሌሎች ሀገሮች እንዳሉት በቃ በካሬ ሜትር በስኩዌር እያደረጓል እንደዛ አድርገው ምርጥ የሆነ ኢንቨስትመንት ነው የሰሩት ወልቃይት ላይ በጣም ሰፋፊ ኢንቨስትመንቶችን ነው የሰራበት። መንገድም ደግሞ ከወሰዳችሁ ወልቃይት ላይ ወገኖች ወልቃይት ጠገዴና ካፍታ ሁመራ ላይ ሌሎች ቦታዎች ያልተደረጉ የመንገድ ስራዎች ተሰሩት። ለምሳሌ በነገራችሁ ባለፉት 27 ዓመት ወያኖች ያደረጉትን ነገር በነገራችሁ ምናልባት በዚህ ጉዳይ ላይ በስፋት እመጣለሁ። ከአብድራፊ ከጎንደር የሱዳን ድንበርን ይዞ ጫፉን የሱዳን ድንበርን ይዞ ማይካድራን አልፎ ሁመራ የሚገባ ጠጠር መንገድ አይደለም አስፋልት ጥቁር አስፋልት ሰርተዋል። በዛ አካባቢ እኮ ከተማ የለም ህዝብ እኮ የለም በዛ አካባቢ። ግን እዛ አካባቢ ያላቸውን ኢንቨስትመንቶችን የሚያመላልሱበት በመኪና ጭነው የሚያመላልሱበት አስፋልት ሰርተዋል ወያኔዎቹ። ከአብድራፊ ጀምሮ አብድራፊ ማለት አማራ ክልል ድንበሩ ላይ ነው። ከዛ ከአብድራፊ እኮ ወደ መተማ ወይም ወደ ጎንደር የሚሄድ እኮ አስፋልት አልሰሩም። ግን እዛ ወልቃይት ግን የኛ ነው የትግራይ ክልል ነው ብሎ የኛ ነው ብሎ ስላሉ ከአብድራፊ ተነስተው ሁመራ የሚደርስ በማይካድራ የሚደርስ አንድ ረጅም መንገድ ሰርተዋል። አስፋልት ምንም ነገር ያልነበረበት ቦታ አስፋልት ሰርተዋል። አንድ በሉ። ሁለተኛ ከሁመራ ተነስተን የኤርትራ ድንበርን አቋርጠን ተከዜ ድልድይ ሰርተው በድልድዩ ተደርጎ ወደ ሽራሮ የሚሄድም ጥቁር አስፋልት ሰርተዋል። በፊት የትግራይ ሰዎች ወደ ሁመራ ለስራ ክረምቱን የተወሰኑ ወራት ከትግራይ እየመጡ ይሰሩና ይመለሱ ነበር እና የዛን ጊዜ ሲመለሱ ምንድነው የሚያደርጉት? አድዋ ይመጣሉ። ከአድዋ ራህማ ይገባሉ። በራማ ተሻግረው መረብን ተሻግረው ወደ አዲ ቋላ ምናምን ይገቡና ከአዲ ቋላ ወደ ምዕራብ ተሻግረው በፎርቶ በኩል ምናምን አድርገው ነው ወደ በሸንበቆ ምናምን አድርገው ወደ ኦም ሀጀር ይገቡና ከኦም ሀጀር ነው ወደ ሁመራ ነው የሚመጡት። የነበረው መንገድ የነበረው በኤርትራ በኩል ነበር በፊት። አሁን ግን ኤርትራ ለብቻዋ ስለሆነች ምንድን ነው ያደረጉት? ተጨማሪ አስፋልት በእንትን በኩል ከተከዜ በስተደቡብ ከሁመራ ወደ ሽራሮ የሚወስድ በአዲ ጎሹ በኩል ሁለት አስፋልት ሰርቷል። ሶስተኛ ደግሞ የድሮ መንገድ አለ አይደለ? ከሁመራ በዳንሻ አድርጎ ወደ ጎንደር የሚመጣ መንገድ አለ ወደ ሰሮቃ። እሱን አድሰውት ምንድነው ያደረጉት? ልክ ወደ ምንድነው ስሙ ጠፋኝ፣ የሆነ ቦታ ላይ ይቆረጥና መንገዱ ወደ አዲረመጽ ወፋርግፍ አዜብ መስፍን ወደ ተወለደችበት ወደ ወፋርግፍ የሚሄድ መንገድ ሰርተዋል። አዲስ መንገድ ያ በወፋርግፍ ይመጣና ከዛ ይጠማዘዝና አዲስ ሰላም በሚባል ቦታ ቆራሪት በሚባል ቦታ ያልፍና ተከዜ ድልድይ ያለ እንደገና የተሰራ ተከዜ ድልድይ ያለ ተከዜ ድልድይን አልፈው ወደ ጸሊሞ አድርገው ወደ ደደቢት ይገባሉ። ስለዚህ ተመልከቱ፣ ወደ ደደቢት የሚወስድ ከሁመራ ተነስቶ ሌላ ሶስተኛ መንገድ ሰርተዋል አስፋልት። ከዛ ያው ከደደቢት ደግሞ ወደ ሽሬ የሚሄድ ሌላ አስፋልት ሰርተዋል። እና ይሄ ሁሉ መንገዶች ሌሎችም እንደዚሁ እዛው አካባቢ ደግሞ ከደደቢት ከምንድነው ከቆራሪት አካባቢ ወደ አዲ ጎሾ ወደዛኛው ደግሞ የሚወስድ መንገዶች ብዙ ሰርተዋል። ይሄ ሁሉ ኢንቨስትመንት ያደረጉት በቃ ወልቃይት ላይ ትልቅ ኢንቨስትመንት ነው ያለው። አሁን ያንን በዚህ ምክንያት ነው ወገኖቼ፣ ያንን በጣም ስላጡ ኢንቨስትመንታቸውን ስላጡ ተስፋ ያደረጉበትን ነገር ስላጡ በዚህ ምክንያት ነው ምዕራብ ትግራይ የተወረረ መሬት እያሉ የሚጮሁት። ብዙ ነገር አጣን ብሎ ስለሚያስቡ ነው። ወልቃይትን ካልያዙ እነዚህ ሰዎች መገንጠል አይችሉም እንጂ ጥያቄዎቻቸው ከተፈናቃዮች ጋር የሚገናኝ ቢሆን ኖሮ ሌላ ጉዳይ ነበር። ምንም ከተፈናቃዮች ጋር ጥያቄዎቻቸው ምንም የሚያገናኘው ነገር የለም። ተፈናቃዮች ወልቃይት በጎንደር ስር ሆኖም መመለስ ይችላሉ። ወያኔ ስትመጣ እኮ ከመምጣቷ በፊት እኮ በዚያ ሲኖሩ ነበር እኮ አይደል እንዴ? ስለዚህ የተፈናቃዮች ጉዳይ አይደለም ጉዳዩ። የተፈናቃዮች ጉዳይ የሰብአዊ መብት ጉዳይ ነው ወገኖች።
የተፈናቀሉ የትግራይ ወገኖች ከወልቃይትም ከሌላም ቦታ የተፈናቀሉ የወልቃይ ወገኖች ወደ ቀያቸው መመለስ አለባቸው። ይሄ የትግራይ ጉዳይ ሳይሆን ይሄ የሰብአዊነት ጉዳይ ነው። ከወልቃይት የተፈናቀሉ ብቻ አይደለም። ከራያም ደግሞ ወያኔ ራያ ስትገባ ከራያ የተፈናቀሉ ስለ ራያ በኋላ አወራለሁ። ከራያ የተፈናቀሉ ከ40 ሺህ በላይ አማራዎችም ወደ ቀያቸው መመለስ አለባቸው። ከነ ወለጋ የተፈናቀሉ በመቶ ሺህ ምናልባት ሚሊዮን የሚጠጉ አማራዎችም ወደ ቀያቸው መመለስ አለባቸው። እና ይሄ የተፈናቃዮች ጉዳይ የሰብአዊነት ጉዳይ ነው። በተፈናቃዮች ጉዳይ ላይ የሚያጣላ የሚያከራክር ነገር የለም። ይሄ ሰው መሆን ይጠይቃል። ተፈናቃዮች ይመለሱ ብሎ ማለት ሰው መሆን ብቻ ይበቃል ያንን ለማለት። እና ታደሰ ወረደ ግን የነሱ ዓላማ ግን ወገኖቼ ተፈናቃዮችን እንደ ካርድ እንደ ጆከር ተጠቅመውባቸው እኩይ ትግራይ ሪፐብሊክን የመመስረት እኩይ ዓላማ ስላላቸው ነው። ታደሰ ወረደ አድማጮቼ ተመልካቾች ታደሰ ወረደ በዚሁ በአንዱ በተደረጉ ሰልፍ ላይ ባደረገው ንግግር የምዕራብ ትግራይ ዞን የደቡብ ራያና ጸለምቲ አከራካሪ እንደሆኑ ተደርገው እንዲሳሉና እንዲሰርጹ ሆን ተብሎ ሲሰራ ቆይተዋል። አወዛጋቢ እንደሆነ ተደርገው ሲሰራና ቆይቷል። እግዚአብሔር ያሳያችሁ። በደቡብ አፍሪካ ስምምነት በናይሮቢ ስምምነት እኮ አወዛጋቢ ቦታዎች ተብሎ እኮ ተጽፏል፣ ፈርሟል ወይ ታደሰ ወረደ። አሁን እሱን እንደዛ እየተሰራ አወዛጋቢ እንደሆኑ ተደርጎ ፕሮፓጋንዳ ተሰርቷል ብሎ ነው የሚናገረው። ይህም የትግራይን የማዳከምና የመጨፍለቅ ፍላጎት ቀጣይነት መሆኑ ሊታወቅ ይገባል። ወደ ታሪክና ህጋዊ ሰነዶች ስሌት ከገባን ትግራይ የምታገኘው የሚመለስላት እንጂ ተሳልፋ የምትሰጠው አንዲት ቅንጣት መሬት የለም ሲል እንግዲህ ይናገራል ታደሰ ወረደ። እንግዲህ ታደሰ ወረደ ታሪክን ጠቅሷል። ጠቅሶ ነው የሚናገረው። በታሪክ ከተከዜ ማዶ ያለው መሬት በታሪክ የጎንደር የበጌምድር አካል የነበረ እንጂ አንድም ጊዜ የትግራይ አካል ሆኖ ያለ ምናልባት የታሪክ መጽሐፍትን ካልመረመረ ሰውየው ምናልባት ውጊያ ብቻ ከሆነ የሚያውቀው ታሪክን የማያውቅ ከሆነ ታሪክን የሚያውቁ ሰዎችን ይጋብዝና ያስረዱት። እና ትግራይ የምትሰጠው ቅንጣት መሬት የለም ስላለው ጉዳይ ደግሞ ያንን ሄዶ ያው እርሱ ጋር ላሉ ኮልኮሌ ካድሬዎች ያንን ይንገራቸው። ማንም ከትግራይ መሬት የጠየቀ የለም። ማንም ከተከዜ በስተምስራቅ ያሉ በታሪክ የትግራይ ክፍለ ሀገር የነበሩትን ቀበሌዎችን ወረዳዎችን 5 ሳንቲም ወደ ጎንደር ወይም ወደ ወሎ ይካለሉ ብሎ የጠየቀ ሰው የለም። ጀነራል ታደሰና የህወሓት ጓዶቹ ለትግራይ ህዝብ አስበው ሳይሆን ወገኖቼ ወልቃይት ላለው ቢዝነሳቸው አስበው አሁንም ጉልበት በመጠቀም በጦርነት ወልቃይትን እናመጣለን ብለው የሚያስቡት እንደዛ ብለው የሚያስቡ ከሆነ ያስባሉ ብዬ አስባለሁ። በጣም ተሳስተዋል። እንደውም የበለጠ ትግራይን ነው የሚያጠፉት። አሁንም ሰዎቹ ከብደታቸው ሰከን ቢሉ ጥሩ ነው እላለሁ። እንግዲህ ይሄ በጸረ ብድን ነው የትግራይ ልሂቃንን ዋና አጀንዳ ነው። እንግዲህ የምነግራችሁ የትግራይ ልሂቃንና የህወሓቶቹ ዓላማ ተፈናቃዮችን አይደለም። በቃ በወልቃይት ቢዝነስ አላቸው፣ ኢንቨስትመንት አላቸው። ያንን ማጣት ስለማይፈልጉ ነው። በቃ እየደጋገሙ ትግራይ ምዕራብ ትግራይ የሚሉትን ለትግራይ ህዝብ አስበው አይደለም። እንደገና ደግሞ ወልቃይትን ካልያዙት የትግራይ ሪፐብሊክን መመስረት ከኢትዮጵያ መነጠል አይችሉም። የትግራይ ሪፐብሊክን መመስረት አይችሉም። ኢትዮጵያ ላይ ጥላቻ ያላቸው እነዚህ ሰዎች። ስለዚህ ያን ለማሳካት ብለው እንጂ የትግራይ ህዝብ ጥያቄ ሆኖ አይደለም። የትግራይ ህዝብ ጥያቄ ሆኖ አይደለም። የትግራይ ህዝብ በዚህ መልኩ ሰልፍ የወጣው ስለተገደደ ነው። ህወሓቶች ስላስገደዱት። አድማጮቻችን፣ ተመልካቾቻችን ሌላ አንድ ካርታ ላሳያችሁ። አንድ እዚህ ጋር የምታዩት ደግሞ አላማጣ ነው። ይሄን የምታዩት አድማጮች ተመልካቾች በጣም ይገርማቸዋል። አላማጣ ነው እና አላማጣ ብቻ አይደለም። በተመሳሳይ ሁኔታ እንደዚህ ኮረምም የወሎ ግዛት የነበሩ ቦታዎችን ነው። ኮረምም
እንደዚህ አይነት ሰልፎች ተደርጓል። እንዴት ወያኔ እንደዚህ አይነት ሰልፍ አላማጣንበት ይላል? እንዴት የሚለው ጥያቄ ነው። ሌላ መመለስ ያለበት ጥያቄ ነው። ወያኔ በራያ አላማጣ ሰልፍ ስታደርግ ራያ አላማጣ የሰሜን ወሎ ዞን መስተዳደር ስር ነበረች። የሰሜን ወሎ ዞን መስተዳደር ስር ነበረች። በዚያ የወረዳውና የከተማው አስተዳደር በአማራ ክልል ተዘርግቶ ህዝብን ሲያስተዳድር ነበር። ሆኖም ወደዶች እና አብይ አህመድ ጌታቸው ረዳ ወዳጃቸው ስለነበረ ጌታቸው ረዳ ደግሞ አስተዳዳሪ ስለነበረ ጌታቸው ረዳን ለማጠናከር ጌታቸው ረዳ በመቀሌ የበለጠ ተሰሚነት እንዲኖረው ለማድረግ ጌታቸው ረዳን ለማገዝ ጌታቸው ረዳ የትግራይ ክልል አስተዳዳሪ የነበረ ጊዜ የአማራ ክልል የዘረጋውን መስተዳደር እና አብይ አህመድ ሙሉ ለሙሉ ፈረሱት። ስለዚህ ራያ አላማጣ እነ ኮረም የአማራ ክልል አካል አይደሉም የሚል ውሳኔ ወሰኑ። ያንን በሚወስኑበት ጊዜ አሁን ህወሓትን የሚረግሙና የእነ አብይ አህመድ የኦሮሞ ብልጽግና አጨብጫቢ የሆኑ ሰዎች ምንም ያሉት ነገር የለም። እንግዲህ ያንን በራያ የነበረውን የአማራ ክልል መስተዳደር ያፈረሰው በአብዛኛው ራያ የነበረውን በሰሜን ወሎ ዞን የነበረውን መስተዳደር እንደዚሁም ደግሞ በኮረም አካባቢ ደግሞ በዋገምራ ዞን በኩል የነበረ አስተዳደር ነበረ። ሁለቱንም እና አብይ አህመድ ኦሮሞ ብልጽግናዎች አፍርሰው በፌዴራል መንግስት ነው የሚተዳደረው፣ መከላከያ ነው የሚያስተዳድረው ተብሎ የአማራ ክልል ከራያ እንዲወጣ በዛ የነበሩ የአማራ ልዩ ኃይል የፋኖች ሌሎች ሚሊሻዎች በሙሉ ከዛ እንዲወጡ ተደረገ። የራያ ማንነት አስመላሽ ኮሚቴ የሚባሉት ሁሉ ከዛ እንዲባረሩ ተደረገ። ከዛ የህወሓት ታጣቂዎች ተፈናቃዮች ናቸው በሚል ወደ አካባቢው እንዲገቡ ተደረገ። ያን ተከትሎ ምን ተፈጠረ ወገኖቼ? በ40 ሺህ በላይ አማራዎች ከራያ ተፈናቀሉ። አሁን ይሄ የምታዩት ቦታ አማራዎች ተፈናቅለው ወያኔዎች ከተለያየ ቦታ ሰዎችን አምጥተው የጠሩት ሰልፍ ነው። እንግዲህ ይሄ ሲሆን ራሳቸውን የራያ ማንነት አስመላሽንን የሚሉ ድምጻቸው ጠፍቶ ነው የነበረው። እንደውም የውድድ ብልጽግና ጨብጫቢዎች ሆነው አንዳንዶቹ እንደውም ፋኖ ላይ ሁሉ ጠጠር ሲወረውሩ ነበር፣ እነምሬ ላይ ጠጠር ሲወረውሩ ነበር። ይሄንን ቦታ ያስረከበው መከላከያ ነው። ይሄን ቦታ መከላከያ ለሚሊሻዎች ያስረክቡ። ፋኖ ለምን ራያን ነፃ አያወጣም ብለው አሁን ለአብይ አህመድ አግዘው ከአብይ አህመድ ጋር ሆነው ፋኖን የሚያጠቁና ፋኖን የሚሰሩ ሰዎች አሉ። አይገርም? ራያን የሰጠው አብይ አህመድ ሆነ እና ከጥቂት ሳምንታት በፊት ደግሞ ራሱን እንዳልኳችሁ መከላከያ ብሎ የሚጠራው የብልጽግና ጦር ኮረምንና ራያን ጥሎ መጠበቅ ነበረበት። ኮረምንና ራያን ጥሎ ፈርጥጦ ወጣ። የዛን ጊዜ ህወሓቶች ስትት ብለው ኮረምና አላማጣ ገቡ። ስለዚህ ኮረምና አላማጣን ጨምሮ ራያ ባላ፣ ራያ ወፍላ፣ ራያ አላማጣ በውድድ ብልጽግና ለህወሓት ሙሉ ለሙሉ ተሰጡ ማለት ነው። ስለዚህ አላማጣ፣ ኮረምና ሌሎቹ ኦህድድ ለህወሓት በገጸ በረከት የሰጣቸው አካባቢዎች ናቸው። በዚህ ቦታ ኦህድድ በዚህ መልኩ የኢትዮጵያ ባንዲራን አውርዶ ቬትናም የሚመስለውን ባንዲራ ሰቅሎ ሰላማዊ ሰልፎች ያደረገው የኦሮሞ ብልጽግናዎች በሩን ከፍተው ስለፈቀዱለት። ስለዚህ እነምሬ ለምንድን ነው የሚኒሊክ ፋኖች ለምንድን ነው ራያን የማያስለቅቁት ይላሉ አንዳንድ ካድሬዎች። እሱን ከማለታችሁ በፊት መጀመሪያ የምታገለግሉትና አሽከር ሆናችሁ የምታጨበጭቡለት ብልጽግና ለምንድን ነው ራያን ለወያኔ የሰጠው ብላችሁ መጀመሪያ ለምን ብልጽግናን አትጠይቁ? ፋኖ ሄዶ መጀመሪያ ያንን ቦታ ያስለቅቅ ብላችሁ ከብልጽግና ሳይድ ሆናችሁ ፋኖ ላይ ጠጠር የምትወረውሩ መጀመሪያ ቦታውን ለምንድን ነው ብልጽግና ለወያኔ የሰጠው ብላችሁ ለምን አትጠይቁ? ለህዝብ አስባችሁ ከሆነ ለራያ ማንነት የአማራ ማንነት አስባችሁ ተቆርቆሯችሁ ከሆነ ያንን መጀመሪያ ለምን አታረጉ? ያጠፋውን የሰበረውን ያበላሸውን መጀመሪያ ለምን አትወቅሱ? የአማራ ፋኖ ፕራዮሪቲ አለው። መቼ ምን ማድረግ እንዳለበት ያውቃል። የራያ ጉዳይ፣ የጠለምት ጉዳይ፣ ሌሎች ጉዳዮች ለፋኖ ቀይ መስመሮቹ ናቸው።
ግን ብልጽግናዎች ባሰመሩለትና በፈለጉበት መንገድ ግን ወታደራዊ እንቅስቃሴዎችን አያደርጉም። ይሄ የቃቃ ጨዋታ አይደለም። ይሄ ኮምፒውተር ጌም አይደለም። ይሄ ትጥቅ ትግል ነው። መቼ፣ እንዴት፣ በምን መልኩ ፋኖ መንቀሳቀስ እንዳለበት የሚወስነው ፋኖ ነው እንጂ የሚወስኑት የብልጽግና ካድሬዎች አይደለም የሚወስኑት። ግን እነዚህ ሰዎች ግን ፋኖን ለምን ራያን አያስለቅቅም ብሎ ሲሳደቡ የአብይ አህመድን ፎቶ ይዘው ግን አባታችን አብይ አህመድ እያሉ ለአብይ አህመድ ጸሎት ሲያደርጉ አብይ አህመድ ራያን ለብልጽግና ለውህድድ እንደሰጠ ግን ይዘነጋል። እና በዚህ አጋጣሚ አገዛዙ በራያ ያደረገውን በጠለምትና በወልቃይትም ለመድገም መሞከሩ አይቀርም፣ አይሳካለትም እንጂ ኦልሬዲ የጠለምት የነበረውን የሰሜን ጎንደር ዞን መስተዳደር ኦልሬዲ ከአንድ ዓመት በፊት አፍርሷል። ስለዚህ በማንኛውም ጊዜ መከላከያ ከጠለምት ቢወጣ ወያኔዎቹ ጠለምት መግባት ይችላሉ። ግን ልዩነቱ ምንድነው? አገዛዙ ወያኔዎች ወልቃይትን ይዘው ወልቃይትን ቢይዙ በግሌ አገዛዙ ደስተኛ ይሆናል ብዬ ነው የማስበው። ግን ያንን የማድረግ አቅም ወያኔዎቹ ግን የላቸው። ወያኔዎቹ ራያ እንዳደረጉት ወልቃይት ሰተት ብሎ ሊገቡ አይችሉም። ለምን? ያኔ ይከተላቸዋል። ስለዚህ ይሄ እንግዲህ በራያ ያለው ነው። ሌላ አንድ መጨረሻ ማጋራችሁ ፎቶ ምንድነው? ይሄ በጣም ኢምፖርታንት ፎቶ ስለሆነ ነው። ይሄንን ፎቶ በጣም ብዙ ሰዎች ሲያንሸራሽሩት ተመልክቻለሁ። በጣም ብዙ ሰዎች ሲያንሸራሽሩት እና እቺን ፎቶ ብቻ አይተው በቃ ታሪካዊ ስራ አማራውንና ትግሬውን አንድ ያደረገ ታሪካዊ ስራ ተብሎ በቃ ሲያመሰግኑ የነበሩ ኢቭን አንዳንድ የፋኖ ደጋፊ ነን የሚሉ ሜንስትሪም የአማራ ፖለቲከኞች ሁሉ ይህንን እንደ ትልቅ ነገር አድርገው ሲያራግቡት ሳይ እነዚህ ሰዎች ምን ነካቸው አልኩኝ። የአማራንና የትግሬን አንድነት የሚያሳይ ትልቅ ስራ ተሰራ ብለው ህወሓትን ሲያመሰግኑ ይህንን ፎቶ አይተው እኮ ነው። ይህንን ፎቶ አይተው ህወሓትን ሲያመሰግኑ አይተው አይገርምም? በዚህ ቦታ ላይ ምንድን ነው የሚለው ተመልከቱ። የትግራይና የአማራ ህዝብ ወዳጅነት በጄኖሳይደሮች ሴራ አይናጋም። የትግራይና የአማራ ህዝብ ወዳጅነት በጄኖሳይደሮች ሴራ በእነ አብይ አህመድ አይናጋም የሚል መፈክር ነው እንግዲህ እዚህ ላይ ያለው። ይሄ ጥሩ መፈክር ነው። ግን እንደዚህ በሚል በተደረጉ አንድ ሰልፍ ላይ በተያዘ ይሄ መፈክር እንደ ትልቅ ነገር ቆጥረው ሰዎች ሲያራግቡት ቆይ እዚሁ መፈክር ላይ የጸገዴ ወረዳ ምዕራብ ትግራይ ወረዳ ጸገዴ ብሎ የጻፉት ማለት ነው። ጠገዴ ወረዳን የምዕራብ ትግራይ አድርጎ መፈክሩ ላይ መገለጹን እንዴት ማየት ተሳናኝ? ያንን ወደ ጎን በማድረግ ለአማራ ማህበረሰብ እንደታሰበ አድርገው ማቅረባቸው በጣም ያሳዘነኝ። ይሄ ሴሌክቲቭ በሆነ መንገድ አውት ኦፍ ኮንቴክስት በሆነ መንገድ የህወሓትን የማታለል ፕሮፓጋንዳ ተቀብሎ አብሮ ማስተጋባት ትክክል አይደለም። ህወሓቶች ያንን ቢያደርጉት፣ እነ ስታሊን ገብረስላሴ ያንን ቢያደርጉት፣ እነ አሉላ ሰለሞን ያንን ቢያደርጉ አይገርመኝም። ነገር ግን ፋኖን ይደግፋሉ የሚባሉ ለአማራ ትግል የቆሙ ናቸው የሚባሉ የነ ስታሊንን የነ አሉላን የህወሓቶችን የማታለያ መንገድ ተቀብለው ግን ሲያሰራጩት በጣም ያሳዝናል። ምዕራብ ትግራይ እያሉ የተወረረ የትግራይ መሬት እያሉ የጎንደር በጌምድር አካል የሆነውን በጉልበት ይዘው የነበረውን መልሶ ወደ ትግራይ ለመጠቅለል ለማካለል ታስቦ የተደረገ ሰልፍን ባጭሩ አማርኛ ጸረ አማራ የሆነ ሰልፍን በጸረ አማራ ሰልፍ ላይ አማራ አፍቃሪ መስሎ መታየት በጣም ያሳዝናል፣ አስነዋሪም። ያንን ደግሞ እንደገና ማራገብና ያንን ማውራትም በጣም ያሳዝናል። እና የህወሓት ምክትል ሊቀመንበርም ተመሳሳይ ነገር የህወሓት ምክትል ሊቀመንበርም አቶ አማኑኤል አሰፋ ስለ ውድዶች የተናገረው ነገር አለ። ምንድን ያለው? ፋኖን ለማጥፋት በይፋ ተጋብዘን አልተቀበልነውም አለ። ልክ ነው፣ እውነት ነው። አገዛዙ ከኔ ጋር ሆናችሁ ፋኖን የምትዋጉ ከሆነ
ወልቃይትን ሁሉን ነገር ተሰጥ የትግራይ በቃ ትግራይን እንደገና መልሼ ሪስቶር አደርግላችኋለሁ፣ ፌደራል ባጀት ፈቅድላችኋለሁ፣ የምትፈልጉትን ነገር ሁሉ አደርጋለሁ ብሎ ደልሏቸዋል። ነገር ግን እነሱ ነው አንዋጋም የሚል አቋም ይዘዋል። ይሄ ትልቅ አቋም ነው፣ የሚመሰገን አቋም ነው፣ ጥሩ አቋም ነው። እዚህም ሰልፍ ላይ ደግሞ የትግራይና የአማራ ህዝብ ወዳጅነት በጄኖሳይደሮች ሴራ አይናጋም ብሎ ያሉት ነገር ጥሩ ጅማሬ ነው፣ ጥሩ ጅማሬ ነው። እና በአማራ ህዝብ ላይ ከባድ የዘር ማጥፋት ወንጀል እየተፈጸመ ነው ብሏል የህዋቱ ምክትል ሊቀመንበር። እንደዛ ማለቱ ትልቅ ነገር ነው፣ ትልቅ ነገር ነው። ወድጀለታለሁ። ግን የሳቱት ነገር አለ። አዎ ከአማራው ጋር መወዳጀት፣ ከአማራው ጋር አንድ መሆን፣ ከአማራ ጋር ታርቆ አብሮ መስራት ከፈለጉ አንድ ነገር ነው። ግን የሳቱት ነገር አለ፣ የሳቱት ነገር አለ። የአማራውን ማህበረሰብ ወይ አላወቁትም ወይም እነዚህ ሰዎች ማገናዘብ አይችሉም ማለት ነው። እና ይሄ በአጭሩ የአማራ ህዝብ ላይ ከባድ የዘር ማጥፋት ወንጀል እየተፈጸመ ነው። አማራ አገዛዙ ፋኖ ንጉ ሲለን እምቢ ብለናል ያሉት ነገር የህዋት ሰዎች የህዋቱ ምክትል ሊቀመንበር ያለው ነገር የሚል አስተያየት ነው የሰጠው። ያ አስተያየት በእኔ የፍቅርና የእርቅን እጅን እንደ መዘርጋት አድርጌ ነው የማየው። ጥሩ ነገር ነው። አፕሎድ ዛት ጥሩ ነገር ነው። ሆኖም ግን በሌላ በኩል ግን አቶ አሰፋ ምንድነው የሚለው የተወረወሩት የተወረሩ የትግራይ ግዛቶች ለድርድር አይቀርቡም በሚልበት ጊዜ ግን ጀብደኝነት ተሞልቶ ጦርነት ፍለጋ ጦርና ጎራዴ ይዞ እጆቹ ጦርና ጎራዴ ይዞ እንደተነሱ ነው የሚያሳይ። አማራን ለመውጋት በአንድ በኩል አበባ ይዘው እርቅና ሰላምን ከአማራው ጋር አንድነትን እንደሚፈልጉ፣ ከአማራው ጋር ፍቅርን እንደሚፈልጉ፣ ከአማራው ጋር እጅና ጓንት ሆነው ተባብረው መስራት እንደሚፈልጉ ይናገራሉ። በሌላ በኩል ደግሞ የተወረረ መሬት በአማራው የተወረረ መሬት የትግራይ ሉዓላዊ መሬት ምናምን እያሉ ደግሞ ያ ካልሆነ በሱ አንደራደርም በሱ ላይ ጦርነት እንከፍታለን በሚሉበት ጊዜ አማራው ላይ ጦርነት ለማድረግ ደግሞ እያወጁ ነው። ስለዚህ ሁለት ወዶ አይቻል ሁለት ወድና እኔ ከዚህ ማየው ምንድነው ወገኖቼ የትግራይ የህዋቶች ውስጥ የሐሳብ መከፋፈል ያለ ይመስለኛል። ልክ እዚህ ጋር ሰልፉ ላይ እንደምታዩት የትግራይና የአማራ ህዝብ ወዳጅነት በጄኖሳይደሮች ሴራ አይናጋም ብለው ይሉና ይሄንን የሚቃረን ደግሞ የምዕራብ ትግራይ ጠገዴ ወረዳ ይላሉ። የሚቃረን እና ይሄ በትግራይ ክልል እንግዲህ በዛሬው ሰልፍ የታየ ጉዳይ ነው ወገኖቼ። እና የህወሓት ሰዎች ይመስለኛል አንደኛ የኢትዮጵያን የመጽሐፍ ፖለቲካ ነው ማየው። ኢትዮጵያዊነት ላይ ችግር አላቸው። የአማራውን ለማቀፍ ቢፈልጉ፣ ከአማራው ጋር አብሮ ለመስራት ቢፈልጉ፣ ከአማራው ጋር ለመተባበር ቢፈልጉ፣ ከአማራው ጋር እንዲሰሩ፣ ከአማራው ጋር እንዲተባበሩ የሚያደርጋቸው በኢትዮጵያዊነት ማዕቀፍ ውስጥ ነው። ኢትዮጵያን እየተጸየፉ፣ ኢትዮጵያን እየጠሉ፣ የኢትዮጵያን ኦፊሻላዊ ቋንቋ አንናገርም እያሉ የኢትዮጵያን ሰንደቅ ዓላማ ለመያዝ ከተጸየፉ እንዴት አድርገው ነው ከአማራው ጋር አብረው ሊሰሩ የሚችሉት? እና እዚህ ጋር በጣም መስመር ስተዋል። ሁለተኛ ደረጃ ደግሞ ተፈናቃዮች ይመለሱ ከሆነ ጥያቄ ያንን እኛም እንደግፋለን። የትግራይ ተፈናቃዮች ይመለሱ የሚለውን ጥያቄም እኛም እናስተጋባለን። ለምን ይሄ የትግሬዎች ጥያቄ ብቻ አይደለም። ይሄ ማንም ሰው ነኝ የሚል ሰው ሊደግፈው የሚገባ ጥያቄ ነው። ዜጎች ተፈናቅለው መቀጠል የለባቸው፣ ወደ ቀያቸው መመለስ አለበት። ያን እንደግፋል። ምን ያህሉ ነው የተፈናቀለው? እሱ አነጋጋሪ ነው። ያንን ይዘው ቢነሱ እንደግፋል። ግን የተወረረ የትግራይ መሬት ይመለስ፣ እንጥብጣቢ መሬት የምንሰጠው የለንም፣ በትግራይ መሬት በትግራይ ሉዓላዊነት ላይ አንደራደርም የሚል የጀብደኝነት ንግግር ግን የትም አያደርሳቸው። ተፈናቃዮችንም አይመልስም። የትግራይ ሉዓላዊ መሬትንም ያሉትንም ማስመለስ አይችሉም።
በእንቅርት ላይ ጆሮ ደግፍ እየሆነ የበለጠ ከስቃይ ወደ ስቃይ፣ ከጦርነት ወደ ጦርነት፣ ከእልቂት ወደ እልቂት፣ ከድህነት ወደ ድህነት፣ ከእሳት ወደ ረመጥ ነው የሚሸጋገረው። አሁንም ደግሜ እላለሁኝ አድማጮቼ፣ ተመልካቾቼ ይህን ፕሮግራም ለምትከታተሉ የትግራይ ልሂቃን ደግሜ እላለሁኝ ከእብደት ውጡ። ይሄ አሁን እያራመዳችሁት ያለው እብደት ነው። ይሄ በየከተማው የቪየትናም የሚመስለውን ሰንደቅ ይዛችሁ ያደረጋችሁ ሰልፍ ምንም የሚፈይድላችሁ ነገር የለም። ምንም የሚያመጣላችሁ ነገር የለም። ከሰልፍ አልፋችሁ ደግሞ ወጣቱን አስገድዳችሁ ያኔ ከ18 ዓመት በላይ የነበረውማ አልቋል። አሁን ያኔ ጦርነቱ የፕሪቶሪያ ስምምነት ሲፈረም ዛሬ 3 ዓመት አይደለ እንግዲህ የፕሪቶሪያ ስምምነት ሲፈረም 15 ዓመት የነበሩ 14 ዓመት የነበሩትን አሁን እነዚህን ወጣቶች ደግሞ እንደገና አካለ ስንኩል ለማድረግ ወደ ጦርነት እንሄድ የምትሉ ከሆነ በጦርነቱ ከዚህ በፊትም ፕሮግራም ሰርቼበታለሁ። ትሸነፋላችሁ። አታሸንፉ። ጦርነት የማሸነፍ አቅም የላችሁም። ያላችሁ ምናልባት በወልቃይት ጠገዴ እነ ኮሎኔል ደመቀን ህዝብ ስለሚጠላቸው እነ ኮሎኔል ደመቀ ብልጽግና ስለሆኑ እነ ኮሎኔል ደመቀን እና አሸተ ደምሌን ህዝብ አይደግፋቸውም። ህዝብ ስለማይደግፋቸው በቀላሉ ልንጨፈልቃቸው እንችላለን ብላችሁ አስባችሁ ከሆነ ተሳስታችኋል። የወልቃይት ጉዳይ የነ ኮሎኔል ደመቀ ጉዳይ አይደለም። እነ ኮሎኔል ደመቀ ለጊዜው በሰሊጥ ንግድ የከበሩ የእናንተ ኢንቨስትመንት እናንተ ልትከብሩበት የነበረውን ነገር በወልቃይት አፈፍ አድርገው አሁን ሀብታም የሆኑ ናቸው። የሰሊጥ ንግድ ትርፍ በቃ አጨልሟቸዋል። በቃ የነበሩበትን ሁኔታ የመጡበትን ነገር ረስተዋል። ትላንትና የት እንደነበሩ ረስተዋል። ትላንትና በጭንቅ ጊዜ የነበሩ ጊዜ ማን ከጭንቅና ከመከራ እንዳዳናቸው ረስተዋል። አሁን እነሱ አይናቸው ስብ ሆኖ በጥቅም በገንዘብ በዶላር በሰሊጥ ንግድ ከብረው ሌላ ምንም ነገር አይታያቸው። ቢዝነስ ብቻ ነው የሚታያቸው። ስለዚህ ለቢዝነሳቸው ደግሞ በአሁኑ ጊዜ አመቺ የሆነው ብልጽግና ስለሆነ የብልጽግና አሽከር አገልጋይ የኦህዴድ አሽቃባጭ ሆኗል። ተመችቷቸዋል። ግን እነሱ ማለት ወልቃይት ማለት አይደል። የወልቃይት ጉዳይ የነ ኮሎኔል ደመቀ አንድ ሁለት ሶስት ሰዎች ናቸው። የወልቃይት ጉዳይ የህዝብ ጉዳይ ነው። የወልቃይት ጉዳይ የፋኖ ጉዳይ ነው። ምናልባት አንድ ሁለት ፋኖ ውስጥ ያሉ ሰዎች የማይሆን መረጃ ነግሯቸው ሊሆን ይችላል። እኔ ከብዙ ፋኖች ጋራ መረጃዎችን አሰባስቤያለሁ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ያሉትን፣ ወሎ ያሉትን፣ ጎንደር ያሉትን፣ ጎጃምም ያሉትን ፋኖችን አነጋግሬያለሁ። የፖሊት ቢሮ አባላት አሉ። የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ አባላት፣ እንደገና ደግሞ በእዝ ደረጃ የጠቅላይ ግዛት እዝ ፋኖች አሉ፣ መሪዎች አሉ። አንድም ሰው ህወሓትን አቋሟን እስካልቀየረች ድረስ በነወልቃይት በነራያ በነጠለምት ላይ የይገባኛል ጥያቄ እያነሳ ችግር እስካልፈጠረች ድረስ ይሄ አሁን ያለውን ህገ መንግስት አንፈልግም፣ በኢትዮጵያዊነት ማዕቀፍ አብረን እንታገል እስካላለች ድረስ ከህወሓት ጋር የሚደረግ ምንም ንግግር የለም። ከህወሓት ጋር ምንም ንግግር የለም እና ህወሓቶች እንደነ ቴዎድሮስ ጸጋዬ ያሉትን አዋቂዎችና በሳል ፖለቲከኞችን መስማት አልቻሉ። እነ ቴዎድሮስ ተናግረዋል። ይሄ ህገ መንግስት ለትግራይ አይጠቅምም፣ ይሄ ህገ መንግስት የትግራይ ማህበረሰብን የሚጎዳ ነው፣ ይሄ ከዚህ ህገ መንግስትና ብሔር ብሔረሰብ ከሚለው ነገር ውጡና የትግራይ ማህበረሰብ በሁሉም ኢትዮጵያ በሰላም መኖር የሚችሉበትን ሁኔታ አመቻቹ ብሎ መከሩ። ግን አልሰሙም። እነዚህ ሰዎች አሁንም ደንቆሮ ናቸው። አሁንም የትግራይ ሉዓላዊ መሬት፣ የትግራይ ሉዓላዊ መሬት፣ የትግራይ ግዛት፣ የትግራይ ምናምን እያሉ እየደነፉ እና ይሄ የትም አያደርሳቸውም። ይሄ ሰሞኑን ያደረጉትም ሰልፍ ከሰልፍ ያለፈ አይሆንም። ከዛ በኋላ ደግሞ ያው ይሄንን በማድረጋቸው አብይ አህመድም የተለያየ እርምጃ ወስድባቸዋል፣ የተለያየ ኢኮኖሚክ ዕቀባ ወስድባቸዋል። የትግራይ ህዝብ የበለጠ ለችግርና ለመከራ ይዳረጋል።
እነሱ በሰሩት ስራ በእነሱ ጀብደኝነት ወይ አብይን አሸንፈው ወይ የፈለጉትን ነገር አሸንፈው የትግራይ ህዝብ ነፃ አያወጡም፣ ወይንም ደግሞ በቃ ሰላም መስርተው ሰላም እንዲመጣ አይሰሩም። በቃ ህዝቡን አጣብቂኝ ውስጥ ከተው የህዝቡን ስቃይና መከራ ያራዝሙታል። እኔ እነሱ እንዳሉት ጎበዞች ከሆኑ ወታደራዊ አቅም ካላቸው በኃይል ችግሮችን መፍታት የሚችሉ ከሆነ በኃይል 4 ኪሎ ይግቡና አብይ አህመድን ይዘግቱ። ይችላሉ ወይ? አይችሉም። ከዚህ በፊት ሞክረውት ተሾባቸዋል። ወልቃይትን በኃይል ይዘው ወልቃይትን ጠለምትን በጉልበት በኃይል ይዘው ከዛ ታላቋ ሪፐብሊክ ትግራይን መስርተው መቀጠል የሚችሉ ከሆነ ያድርጉት። ግን ይችላሉ ወይ? አይችሉም። ስለዚህ ማሸነፍ ካልቻሉ በጦርነት እናደርገዋለን ብለው ያሉትን ነገር ማሳካት ካልቻሉ ለምንድን ነው ሰው የሚያስጨርሱት? ለምንድን ነው አቅማቸውን የማያውቁት? አሁን ባለው ሁኔታ እንኳን የትግራይ ህዝብን አስተባብረው ወልቃይትን ሊመልሱ ቀርተው እነሱም ራሳቸው ስለመቀጠላቸው እርግጠኛ አይደሉም። እርግጠኛ አይደሉም። እነሱ ራሳቸው እርስ በርስ የተከፋፈሉ ናቸው። ስለዚህ እኔ አሁን የምለው ምንድነው ይሄ ነገር አያዋጣም፣ ሰከን ይበሉ። ከፋኖ ጋራ መስራታቸው ህወሓት ከፋኖ ጋራ መስራቱ ጥሩ ነው። ህወሓት ከፋኖ ጋራ አብሮ እጅና ጓንት መሆኑ ጥሩ ነው። ጸረ ብልጽግናውን ካምፕ ማስፋቱ ጥሩ ነው። ነገር ግን ያ እንዲሆን ህወሓቶች አቋማቸውን መቀየር አለባቸው። አሁን ባላቸው አቋም ከነሱ ጋራ የሚሰራ ከነሱ ጋራ ለማሰብ ከነሱ ጋራ ለመስራት የሚያስብ አንድም የአማራ ኃይል አይኖርም። በእርግጠኝነት ነው የምነግራቸው። የተወረረ መሬት ምዕራብ ትግራይ እያሉ ጸረ አማራ ፕሮፓጋንዳቸውን ይዘው እስከ ቀጠሉ ድረስ ወልቃይት ምዕራብ ትግራይ እያሉ ሰውን ማደንቆር እስከ ቀጠሉ ድረስ ከነሱ ጋር መስራት አይደለም ከነሱ ጋር ለመስራት የሚያስብ ማንም ሰው የለም። ይህንን ማወቅ አለባቸው። እንግዲህ አድማጮቼ፣ ተመልካቾቼ ለዛሬ አዘጋጀው ዝግጅቴን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።